ሰላም ሰላም የገኒ ሾው ዩቱብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ጠፍቻለሁ። አይኖ ተናፍቃችኋል። ያው ስራው ነው እንግዲህ ጾም ረመዳን ትንሽ ቢዚ አድርጎኝ በኩር ድራማን ይዤላችሁ መጥቻለሁ። እንደሚከተለው አቀርባለሁ፣ ተከታተሉኝ። እንግዲህ እንደተጠራጠር ነው ጥርጣሬያችን ከንቱ አልቀረም። ፈሪሃ የታዴ ልጅ ናት። አሮን ፎቶ ያገኛል ታዴ በልጅነቱ ይሄ ታዴ አይደለም እንዴ ብሎ በጣም ያስጨንቃታል። ሳስጨንቃት እንግዲህ ፈሪሃም ተወኝ ብላ በጣም ትለምነዋለች። እምቢ ብሎ ፎቶውን ተቀብሏት ሲሄድ ጭንቅላቱን በመጥበሻ ትመታውና እዛው ፌንት ይነቅላል፣ ደም ይፈሰዋል። እሷን በጣም ትደነግጥና ትደውልና ሁሉም ተሰብስቦ ሳዩ እኔ ነኝ እንደዚህ ያደረግኩ ስትል ታዴ ሳይደርስ እንግዲህ መና ጨርቋን እዛ ታባርራታለች ከቤት። ፈሪያም በጣም ትናደዳለች። በጣም ለምናት ነበረ ግን አልሰማቻትም። በሌላ በኩል ደግሞ እንግዲህ ፈሪያ ወደ አጎቷ ቤት ገብታለች። ከቤት ወጥታ አሮንም ከወደቀበት ተነስቶ ምን እንደተፈጠረ ያው ስለማቅ በጣም ይበሳጫል። ለምንድን ነው እንደዚህ ያደረግኳት? እልህ መጋባት አልነበረብኝም እያለ እያሰበ ይገኛል። ሁሉም ሰው እንግዲህ ምን እንደተፈጠረ ይጠይቀዋል። ታዴም ወደ ቤት ስመጣ ያለውን ነገር ይነግሩታል። እሱ ግን ማመን አልቻለም። ፈሪያ በጭራሽ እንደዚህ አታደርግም እያለ ይገኛል። አይገርምም? ፈሪያ የታዴ ልጅ ናት ማለት ነው። ይሄ ምስጢርሽን እስከ መጨረሻው እይዝልሻለሁ እያለ ከራሱ ጋር እያወራ ይገኛል። እናም እንግዲህ በጣም ተጸጽታለች። ፈሪሃን በማባረሯ እንዲህ ማድረግ አልነበረብኝም፣ ይሄኔ ወዴት ሄዳ ይሁን እያለች በጣም እያሰበች አሮን ይመለከታትና የተፈጠረውን የእሱ ጥፋት እንደሆነ ሁሉንም ነገር ይነግራታል። እሷም ይበልጥ በጣም ይከፋታል። ግን በቃ እንዳይከፋሽ ምናምን ይላታል። ለህይወትም ስነግራት አይ እንደዛ ብለህ ለታዴ እንዳትነግረው ምናምን ትለዋለች። በሌላ በኩል ደግሞ ይመሻል፣ ስመሽ ደግሞ ይነጋል። ንጋት ላይ ሁሌ ፈሪሃ ለመና ጁስ ትሰጣታለች። ህይወት እሱን ያስተዋለች ስለሆነ ጁስ ይዛላት ትመጣለች። ምንድን ነው ይሄ ስትላት ያው ያቺ ገረድ ስላለመደችሽ እኮ እኔ እናትሻለሁ ብዬ ነው ምናምን ትላታለች። ምናም እንግዲህ አይ ይህ ማድረግ አይጠበቅብሽም እኔ ራሴ እወስዳለሁ፣ ለዛሬ አመሰግናለሁ፣ ከዚህ በኋላ ግን እንደዚህ እንዳታደርግ ትላታለች። እሺ ብላ እንግዲህ ህይወትም ከዛ ክፍል ትወጣና ምግብ ለመስራት ኪችን ስትገባ እንግዲህ ሙያ ትላላችሁ ትጠላላችሁ። እዚህ ጋር ሽንኩርት እንኳን ወዴት እንደምከተፍ አታውቅም። አይኗን ያቃጥላታል። በጣም ትናደድና ቆያችን መና እንደውም ለምን መታ አታግዘኝም ብላ መታ ትጮህባታለች። መናም እንግዲህ እኔ እኮ ምንም ሰርቼ አላውቅም እንዴት እኔን ታዥኛለች ትላታለች። እና ከኔና ከአንቺ ውጭ ሌላ ማን እዚህ ቤት ውስጥ አለ? መስራት አለብን መብላት አለብን ትላታለች። እናም እንግዲህ እሺ ምን እንዳግዝሽ ነው የፈለግሽው ብላ ትሄዳለች። ሽንኩርት እንድትከትፍ ትነግራታለች። በዚህ መሀል ህይወት እሷን ትታ ስትወጣ ስልኳ ይጠራል። ስልኳን ስጠራ እንግዲህ ማይ ላቭ ብሎ ነው ሴፍ የተደረገ። ታነሳለች። ህይወትን በዚህ መሀል ትደርስና ትቀማታለች ስልኩን። ማን ነው የደወለ ምናምን ብላ ትጠይቃታለች። ህይወትም አይ ማንም አይደለም እናቴ ናት፣ እናትሽን ነው ማይ ላቭ ብለሽ ሴፍ ያደረግሽው ብላ በጣም ትጮህባታለች። መና በዚህ መሀል እንግዲህ ህይወት አንስታ በጥፊ ትደረግማታለች መናን። መሀል ታዴ ይደርሳል። በጣም ይደነግጣል። እንዴ ህይወት ጭራሽ ልጄን ትመቻታለሽ ብሎ ይጮህባታል። መናን በጣም ታለቅሳለች። ከዛ ወጥታ ወደ ክፍሏ ገብታ ፈሪያ ያለችው ትክክል ነበር እያለቀሰች ወደ ክፍሏ ትሄዳለች። እንደዛ እያለች ታዴም በጣም ይናደዳል። ህይወትም ወይኔ ጉዴ ፈላ፣ ምንድነው ያደረግኩት? ህይወት ምንድነው ያደረግሽ እያለች ብቻዋን እያወራች ከራሷ ጋር ትገኛለች። በዚህ መሀል ፍቅረኛዋ በጣም ይደውላል። አንተ ደግሞ ተወያለች ትገኛለች። የሆነ ነገር ሳላገኝ ከዚህ ቤትማ በቀላሉ መውጣት የለብኝም ብላ በጣም ታስባለች። ከበቱን ከፍታ እየፈለገች ትገኛለች። በዚህ መሀል የሆነ ፎቶ ታገኛለች። እቺ ማናት? የመና እናትም አይደለችም። እቺ ማናት? ይሄ ፎቶማ ይጠቅመኛል ብላ ሳስበው እንግዲህ የፈሪያ ፎቶ ይመስለኛል፣ ወይ ደግሞ የፈሪያ እናት ፎቶ ይመስለኛል፣ ግምት ነው ትላላችሁ። እና ፎቶውን ትይዛለች። ሰውየውን በዚህ መሀል ይደውላል። ይሄ ሰውዬ ምን ሆኖ ዛሬ ዝም ብሎ የሚደውል ብላ ስልኩን ታነሳና አንተ እስኪ ተወን ችግር ውስጥ ነኝ ምናምን ብላ ትነግረዋለች ያለውን ነገር። በሌላ በኩል ደግሞ መና በጣም ከፍቷት አሮን ክፍል ትሄዳለች። ስትሄድ እያለቀሰች ነው። ምን ሆነሽ ነው ምናምን ብሎ ይጠይቃታል አሮን።
ልቀፍህ ትለዋለች። እቀፊኝ ነይ እኔ ሰማሻለሁ፣ ምንድን ነው ችግርሽ? በጣም ነው እሺ የማመሰግነው፣ እንደዚህ እኔ ሰማሻለሁ ብሎ እኔን የተረዳኝ ማንም ሰው የለም እስከ ዛሬ ብላ የውስጧን እንግዲህ ህይወት እንደመታቻት ምናምን ትነግራታለች። አሮን በውስጡ ወይኔን ህይወት በቃ ችግር ውስጥ ናት ብሎ ለብቻው እያወራ ይገኛል። እሱም እንግዲህ በቃ አትጨናነቂ ምናምን ይላታል። እሷም ወታት ይሄዳለች። አባቴ ግን በጣም አይወደኝም፣ ቢወደኝማ እስካሁን የሆነ ነገር እርምጃ ይወስድ ነበረ። መና ብትሆን የተመታች ይሄኔ ስንት ቤት ተደበላልቆ ነበር እያለች እንግዲህ መና በጣም እየከፋት ትገኛለች። በሌላ በኩል ደግሞ ታዴ ሳሎን ቁጭ ብሎ እንግዲህ ህይወት ብቻዋን እየተንቆራጠጠች ነበረ። ሄዳ ታዴ ላወራ ፈልጋለሁ ትለዋለች። ምንድን ነው የምታወሪኝ? ስለምንድን ነው የምታወሪኝ? ምናምን ብሎ ይቆጣታል። ታዴ ምንም እንድታወራ አልፈቀደላትም። እኛውም ሁላችሁንም በኋላ ፈልጋችኋለሁ እናወራለን ምናምን ይላታል። እኔ ይቅርታ ለመጠየቅ ዝግጁ ነኝ ትላለች። እንግዲህ ህይወትም ከዛ ወጥታ ደግሞ ወደ መና ክፍል ትሄዳለች። መና እንግዲህ አሮን መስሏት ክፍሏን እንግዲህ ሽቶ እየቀባች ራሷን እያኳኳለች ትገኛለች። ግን ስትገባ ውይ አንቺ ነሽ እንዴት ምን ፈልግሽ ነው የመጣሽው? ተይ ልጄ ተይ፣ እኔ አንቺ ልጅ አትበይ፣ አንቺ እናቴ አይደለሽም፣ እሺ ምንም አይደለሽም አንቺ ብላ በጣም ትጮህባታለች። እንግዲህ መና ይኸውልሽ ስርዓትሽን ያዥ፣ እኔ ይቅርታ እያልኩሽ ነው፣ ይቅርታ እያልኩሽ ነው፣ ከይቅርታ በላይ ደግሞ ምንም የለም፣ እኔ ስናደድ የማደርገውን አላቅም ምናምን ብላ ስትቆጣት ደግሞ የረሳሁልሽ እንዳይመስልሽ የስልኩን ነገር ምናምን ትላታለች። ህይወትን በጣም ትደነግጣለች። የምታደርገው ሁሉ ግራ ይገባታል። አሁን ተነስተሽ ውጪልኝ ትላታለች። እንዴ ምንድን ነው ቆይ ምንድን ነው የምትጫጫሁት ብሎ ታዴ ይመጣል። አባዬ አስወጣልኝ እጅን ሴትዮ እንድትወጣ እየነገርኳት ነው ምናምን ትላለች። ቆይ ምን አድርግ ነው የምትለኝ? ይቅርታ አልኳት፣ እሺ ከዚህ በላይ ምን ላድርግ ትላለች። እንግዲህ ህይወት እያስመሰለች ትገኛለች። በሌላ በኩል ደግሞ ፈሪያ እንግዲህ ገጠር አባቷ ጋር ናት። አሮን ደውሎ ነበረ፣ ግን ስልኩን ያነሳው አጎቷ ነበረ። አሁንም ነግሮት ነበረ ለአሮን አሮንም እንደምመጣ ምናምን ነግሮት ነበረ፣ ግን ለፈሪያ አልነገራትም። እሷም እንግዲህ በጣም እያሰበቻቸው ትገኛለች። ቦታም እንግዲህ አሮን ይመጣል ብሎ ውጭ ላይ ቆሞ እየጠበቀ አሮንን ከዚህ ታዴ አስቆሞት ነበረ። ተናደህ ነው የምትሄደው ምናምን ብሎ አስቆሞት ነበረ። መውጣት አልቻለም። እንግዲህ አሮን ከቤት አጎቷም በቃ አይመጣም ከዚህ በኋላ ብሎ ወደ ውስጥ ይገባል። ፈሪያም እንግዲህ ምንድነው አጎቴ ምንድነው የምጠብቀው ምናምን ትለዋለች። እሷም እንግዲህ እንደውም ቤተሰቦቼ በጣም ነው ያናደዱኝ፣ እኔን ከዚህ በኋላ ልበቀላቸው ነው የምፈልግ እያለች ትነጫነጫለች። ይህ ልጅ እንዴት ነው አንቺ እንደዚህ የምትሆኝ? አንቺ እንደዚህ አይነት ባህሪ እኮ የለሽም፣ እንዴት እበቀላቸዋለሁ ምናምን ትያለሽ ይላታል። እንግዲህ አጎቷ እየመከራት ይገኛል። ቆይ ወንድ ጓደኛ አለሽ እንዴ ምናምን ብሎ ይጠይቃታል። ወንድ ጓደኛ? እሺ አጎቴን እነግርሃለሁ ምናምን ትለዋለች። እነሱም ወደ ውስጥ ይገቡና ፈገግ እያለች አሮንን ያሳለፉትን ያቀፋትን ሁሉንም ነገር እያስታወሰች ትገኛለች። እንዴ ጭራሽ ፈገግ ያስብልሻል እንዴ ምናምን ይላታል። እንዴ ጭራሽ እኔ እሱን አስቤ ፈገግ አልኩ እንዴ መቼ አልኩ ብላ ትክዳለች። ወንድ ነዋ እያለ አጎታ ጋራ እየተቀላለዱ ይገኛሉ። እዚህ ጋር በሌላ በኩል ደግሞ እየሮጠች ወደ አሮን ክፍል ትሄዳለች። ስትሄድ አሮን ራቁቱን ልብስ እየቀየረ ነበር። እሷን በጣም ትደነግጥና ወደ ኋላ ትዞራለች። በጣም ይቅርታ አላወኩም ነበረ ትለዋለች። እሷም እንግዲህ እሱም እንግዲህ እንዴት ነው በር ሳታንኳኩ ዝም ብለሽ ያለሽ የምትገቢ ምናምን ይላታል። ለማንኛውም ለብሻለሁ ዙሪ ይላታል። እሷም ስትዞር አሁንም ራቁቱን ነው። አንተ ይዛት ቀልድ ምናምን ትለዋለች። ቶሎ ልበስ ምናምን ትለዋለች። እሱም እንግዲህ ይለብሳል። እንደዚህ አይነት አፋር መሆንሽን አላወቅኩም ነበረ እስከዛሬ ብሎ ሙድ ይዝባታል። እሷም እኔ ራሱ ዛሬ ነው ያወቅኩት እያለች እዚህ ጋር እንግዲህ ሮማንቲክ እየሰሩ ነው ትላላችሁ። እንግዲህ ልብሱን ለብሶ ዙሪ አሁን ልብስ ለብሻለሁ ይላታል። እሷም እንግዲህ እየዋሸህ ነው አላምንህም ትለዋለች። እሺ ተጠጋኝ ብላ ብቻ ወደ ኋላ አዙራ ትነካዋለች። ትነካ አዎ ልብስ ለብሷል። ስትዞር እንግዲህ አይን ለአይን ይገጣጠማሉ። እሷም እንግዲህ ልትስመው ስትል አቁሚ መና አቁሚ፣ እኔና አንቺ እህትና ወንድም መሆናችንን በጭራሽ እንዳትረሺ ይላታል። አሮን እንግዲህ
ያው የእውነትም ባይሆን ያው የእንጀራ ልጅ ትላላችሁና እንደዛ መሆናችንን አትርሺ ብሎ ይነግራታል። እሺ በቃ ነው ታዴ እየፈለገን ነው ሳሎን ትለዋለች። እሱም እንግዲህ ይሄዳል። መናግን እሱ ጥሏት ይሄዳል። ቀድሞ መናግን እዛ ቆማ እንዴ ከእንጀራ እናት ልጄ ፍቅር ሊይዘኝ ነው እንዴ? ቆይ ቤት ውስጥ እኳኳላለሁ፣ ሽቶ ነፋለሁ፣ ምን እየሆንኩ ነው ሆ ብላ ራሷ ጋር እያወራች እያለ መና ተብላ ትጠራለች። እሷም የሮጠች ትወጣለች። ሳሎን ላይ ሁሉም ይሰበሰባሉ። እንግዲህ ቆይ ምንድን ነው እዚህ ጋር እየተፈጠረ ያለው ምናምን ትላለች ህይወት። እኔ እንደሆነ ይቅርታ ለመጠየቅ ዝግጁ ነኝ ትላለች። ይኸውልሽ ፈሪያ ከዚህ ቤት መባረሯ እጅሽ አለበት እያለ ስለ ሁሉም ነገር ህይወትን ይወቅሳታል። እንግዲህ ታዴ ህይወትም እንግዲህ ይቅርታ ትላታለች መናን። እንግዲህ መናም እሺ ችግር የለውም ብላ ያው ከልባም ባይሆን ዝም እኔ ራሴን አሞኛል፣ በቃ ልጄ ይቅርታ ካደረግሽልኝ ወደ ክፍሌ ሄጄ መተኛት ነው የምፈልግ ብላ ትወጣ ልትነሳ ስትል ታዴ ቁጭ በይ ይላታል። እኔ አልጨረስኩም ይላታል። ስትቀመጥ የሆነ ወረቀት አንስቶ ይሰጣታል። ወረቀቱንም ስታነብ በጣም ትደነግጣለች። ወረቀቱ እንግዲህ የፍቺ ወረቀት ነው። እንዴት ታዴ እኔን ልትፈታኝ ለእኔ ፍቺ ወረቀት ብላ ትደነግጣለች። አዎ ለአንቺ የፍቺ ወረቀት ይላታል። ዛሬ ይዤላችሁ የመጣሁት በኩር ድራማ ይሄንን ይመስላል። ቀጣይ ክፍል ይዤላችሁ እስከመጣ ድረስ ቸር ቆዩልኝ። ለሙስሊሞችም ለክርስቲያኖችም መልካም ጾም ይሁንላችሁ ብያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የስራው ባህሪ ነው ይዞኝ የጠፋ። እግዚአብሔር ሀገራችንን ሰላም ያድርግልን፣ በያለንበት ሁላችንንም ይጠብቀን። በስደት ላይ ያለን ደግሞ ለሀገራችን ያብቃን። እግዚአብሔር እንደወጣን አያስቀረን፣ መጨረሻችንን ያሳምርልን እላለሁ። ሁላችሁንም በጣም ነው የምወዳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም ነው የማመሰግነው።